ወይዘሮ ሜርሲ እውነተኛው ህይወቷና እንደዚሁም ደግሞ ድብቅ ሚስጥሯ በሰዎች ላይ የምትሰራው ግፍ ታወቀባት። ወይዘሮ ሴማ ስለ ወይዘሮ ሜርሲ ያላትን አመለካከት ከዚህ በፊት ታውቃላችሁ። አሁን ላይ ግን ከዛ ከሞተው ሰውዬ ጋር አብራ ሆና እንደምትሰራና እሷ እንደምታግዘው የአምነን እንስማማ ብሎ ያመጣት ልጅ ካታኒያ ትነግረዋለች። ካታኒያ ወይዘሮ ሜርሲንም በደንብ አድርጋ መርምራ በማለት ጥርጥር ውስጥ ታስገባዋለች። በዚህ መካከል ውስጥ እና በዚህ ነገሮች ውስጥ ያለችው ሜርሲ እንደሆነች ስላወቀ አምነን በድጋሚ ደስ ብሎናል። እዛ ቤት ያለ ነገሮች እና እዛ ቤት የተደበቁ ምስጢሮች በሙሉ አሁን ላይ እውነተኛ እየወጡ ይገኛሉ። ቪዲዮውን በመሀል አስገባላችኋለሁኝ ወይዘሮ ሜርሲን እንዴት እንዳደረጋት እና እንደዚሁም ደግሞ የሲፈንን ጉድ ስለተጋለጠን በዚሁ አጋጣሚ ደስ ብሎ እንዳለ ወይዘሮ ሜርሲ እስከነ ክፋቷ ከዛ ቤት መውጣትም ሆነ አምነን እንግዲህ አክስቱ እንደዚህ ማደርጓና አክስቱ ይህን ሁሉ ነገር ማድረጓ እሱ ልቡን ቢሰብረውም አክስቱ ናት፣ የትም ብሎ ጥሎ አይሄዳትም። ምንም አክስቱ ብትሆን ግን በስተመጨረሻ ክፋቷን አውቋል ማለት ነው። አክስቴ አንቺ ከጀርባዬ እና ከኋላዬ ምን እየሰራሽ ነው ብሎ ስጠይቃት፣ እንዴ ወንድሜ ልጅ ምን እሰራለሁኝ እኔ ደግሞ ምን ነው ምን ሰማህ በማለት በድንጋጤ ብትጠይቀውም ሁሉን ነገር ሰምቻለሁ። አንቺ ለዚህ ለድርጅት ውድቀት ከመልክ ጋር እንደምትሰሪና መሪከን እንደምትተባበሪው አውቄያለሁ ብሎ ስጠይቃት፣ በዛም ሰዓት እንግዲህ ማን ነው እንደዚህ ብሎ የነገረህ በማለት በማጣራት ውስጥ እየነበረች በነበረበት ሰዓት ማን እንደነገረኝ ማን ቢነግረኝ አንቺ ምን ጨነቀሽ? ዋናው ግን አንቺ ከሱ ጋር ሆነሽ እኔም መጉዳትና እኔም መጣል ነው። ቆይ በዙሪያ ያላቸው ሰዎች ምንድነው ችግራቸው በማለት ቢጠይቃት፣ እሷ ግን እንዳልተስማማች በድጋሚ ለማዋሸት ብትሞክርም ወይዘሮ ሴማ እዚህ ቤት ያሉት ሴቶች በሙሉ በወደጀ ዙሪያ ላይ እየተሽከረከሩ ከሱ ጥቅምና ከሱ እንድትጎዳ እንጂ እሱን ፈልገውትና ወደውት እንዳልሆነ ተረድቻለሁ። ጭራሽ አንቺን ብለሽ እሱን ለመጉዳት በማሰብሽ በጣም አዝንብሻለሁ በማለት ወይዘሮ ሴማን ከዚህ ቤት ወጥተሽ እንድትሄጂ እፈልጋለሁ በማለት ለሜርሲ ትነግራታለች። ሜርሲንም በድንጋጤ በቃ ወዴት ነው የሚሄደው በማለት በውሸቷና በተንኮሏ ምክንያት እንግዲህ ከዛ ቤት ትወጣለች ማለት ነው። ካታሪና ሁሉንም ነገር ስለተናገረች በዚሁ በአጋጣሚ በመጣችበት ወቅት እንግዲህ አሪፍ ነው። ካታሪና እንግዲህ ከነሱ የምትፈልገው ነገር ሙሉ የድርጅቱን ግማሽ ፐርሰንት እንደምትፈልግ እና እንደዚሁም ደግሞ ከእንጆሪ መሬቶች ግማሾቹን እንደምትፈልግ ተናግራለች። አንቺ ቆይ ያምሻል እንዴ? አንቺ ማን ስለሆንሽ ነው ይህንን ላንቺ የምሰጥሽ? በማለት አምነን ከእሷ ጋር ግብ በሚፈጥርበት ሰዓት ቃልም መስማማት ካልቻላችሁ በሰላም መንገዱን ችግሮችን መፍታት እንጂ በጸብ እኮ የማይሆን ነገር ነው። ስለዚህ እባክህን ተረጋጋና አስብበት በማለት ይነግረዋል ማለት ነው። ቃል እንግዲህ አሁን ላይ ያለበት ሁኔታ እንደሚያመውና ህመም እንደሚሰማው ቢነግራትም ካታሪና እንዴት ነው ተሻለ እንዴ በማለት ለማናደድ እሱን ቢሞክርም እሱ ግን በስተ መጨረሻም እንደተሻለውና ህመም እንደማይሰማውና እንደማይለቃት ይነግራታል። ሆኖም ግን ችግሩን በስምምነት እንደሚፈቱ ቃል ቢገቡም በመስማማታቸው ግን አሁንም ቢሆን ጦርነት እንጂ መስማማት የሚባል ነገር አልፈጠረባቸውም። ምክንያቱም አምነን ከድርጅቱም ሆነ ከእንጆሪ መሬቱ ቆርጦ የመስጠት አሳቢ ስለሌለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናሌ ቤተሰቦች ሰላም ያለው ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ እስኪ ላይክ እያደረጋችሁ አበረታቱኝ። ቻናሌ ቀዝቅዟል ማለት ነው። እንግዲህ ቢቀሰቅስም ቪዲዮ እየሰራሁ መልቀቄን አላቆምም ማለት ነው። ስለዚህ አበረታቱኝ፣ ደግፉኝ። ቪዲዮዬን እስከ መጨረሻው እያያችሁ ሰብስክራይብ አድርጉኝ እላለሁ ውድ ቤተሰቦቼ እና ወደ ቤተሰቦቼ እንግዲህ አበረታቱኝ። ኢንሻአላህ ወደ ቀጣይ ቪዲዮ ሲሄድላችሁ እንግዲህ አምነን የድር ድራማን ይዤላችሁ የመጣሁት የድር ድራማ እንግዲህ ከመጀመሪያው ጀምሮ ስንከታተሉ የነበረው ሀሳባቸውን በመካከል ላይ እያቋረጡ የሚሰሩ ሀሳብ ሳይጠቀለል የሚሰራው ስራ አሁን ላይ ሀሳባቸውን በአንድ እየጠቀለሉ እንደዚሁም ደግሞ እየተወኑ ስለሆነ ደስ ይላል። ሆኖም ግን እንግዲህ ሲፈን በዛ ሁኔታ መጋለጧ ሙስጠፋ ለእሷ ባገዙ እዛ ቤት ተቀምጦ ለሲፌን አንዳንድ ነገሮችን መረጃ እንደሚያቀብላት እና እሷ መደበቅ እንዳለባት ለአምነን ቢረዳም አምነን ግን ሙስጠፋን እሷ ከደወለችልህና ካናገረችህ ቶሎ ብለህ በፍጥነት እንድታሳውቀኝ በማለት ይነግረዋል ማለት ነው። ምክንያቱም አምነን
የዋህነት ስላለው ሁሉንም ሰው ያምናል። አንዳንድ ጊዜ ሰውን ማመን ጉድጓድ ቆፍራችሁ ቅበሩኝ እንደማለት ነው። አንዳንድ ሰዎች የማይታመኑ ሰዎችን ታምኑና ህይወታችሁን በገዛ እጃችሁ እንዲበላሽ ታደርጋላችሁ። ስለዚህ አምነንም አሁን ላይ የማይታመን ሰው ነው እያመነ ያለው። ሆኖም ግን በድጋሚ እንግዲህ አምነን አንድ ያመነው ሰው ድጋሚ ስህተት ሲሰራ ካገኘና ካየ ያ ሰው አሳልፎ አምነን ከሰጠው አምነን አለምንም ጥርጣሬ ያንን ሰው እንደሚያስወግደው ነው የተናገረው ማለት ነው። አምነን አሁን ላይ ያለው አቋሙ ሰውን ከማስወገድ ውጭ ሰውን መደበቅና ጥፋቱን እንደዚህ ሆነ አስተካከል ከማለት ከመምከር ውጭ ማስወገድን ነው የመረጠው። አምነን በሁሉም ሁኔታ ላይ ሰው ገዳይ ብሎ እስር ቤት ከገባ ነገሮች በሙሉ ይስተካከልላቸዋል ማለት ነው። ለዘራፊዎችም ለሌቦችም ማለት ነው። ሁሉም ነገር ተመቻቸላቸው ማለት ነው። ስለዚህ እንግዲህ የአምነንን አንድ ስህተት ብቻ የሚጠብቁ እዛ ቤት ብዙ ሰዎች አሉ። ሲፈን አለች፣ ሙስጠፋ አለ። ሲቀጥል ደግሞ ጀሪንም ብትሆን ጥቅም ፈላጊ እንጂ አለምንም ጥቅም እዛ ቤት የምትቀመጥ ሰው አይደለችም። ሲቀጥል ደግሞ እዛ ቤት የእሱን ስህተት የሚጠብቀው አንድና አንድ አክስቱ ወይዘሮ ሜርሲ ናት። ሜርሲ እንግዲህ ከአምነን አንድ ስህተትና እንደዚሁም ደግሞ አንድ ነገር ከአፉ እስከሚወጣ ድረስ ነው የምትጠብቀው። ስለዚህ አሳልፋ አለምንም ጥርጥር ትሰጠዋለች። የዛኔ እስር ቤት ከገባ ደግሞ ሁሉም ነገር አበቃ ከተመለት ማለት ነው። አምነን ኪሳራ በኪሳራ ይሆናል። ሆኖም ግን እንግዲህ ወይዘሮ ሴማ አሳልፋ እንደማታሰጠውና ሁሉ ነገሩን ከሱ ጋር ሆና እንደምትጋፈጥ ተናግራለች። ወይዘሮ ሴማ እንግዲህ መልካም ሴት እንደመሆኑ አንጻር እንግዲህ የቤሪንን ችግርና የቤሪንን ጥሩነት በዚህ መልኩ መረዳቷ በጣም ደስ ብሎናል። እንግዲህ አቶ አምነን አንዳንድ ጊዜ በህይወትህ ላይ የማይታመኑ ሰዎችን አትመኑ ማለት ነው። ማንኛቸውም ሰዎች ቢሆኑ በህይወታችሁ ላይ ሰዎች ስህተቴን ይደብቁልኛል ብላችሁ እና ወዶችዬ በህይወታችሁ ማንኛውንም ሰው ማመን የለባቸውም ማለት ነው። ስለዚህ ማንም የኔን ችግር ይደብቅልኛል፣ የኔን ችግር ይረዳኛል ብላችሁ በህይወታችሁ ተስፋ በሰዎች ላይ አትጣሉ እላችኋለሁ። ውድ ቤተሰቦቼ እንግዲህ ለነበረን ቆይታ እጅግ ከልብ ነው የማመሰግነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ቪዲዮን እስከ መጨረሻው በማየት እንግዲህ ሀሳብ አስተያየት ካላችሁ ከታች በኮሜንት ላይ አሳውቁኝ። ኢንሻአላህ መልካም ሙሉ ይሆንላችሁ። ወዳችኋለሁ። ባይ ባይ።